ለነገሩ ገና 5 ወሯ ነው። ያው 7-8 ወር እስከሚሆናት ድረስ ቀለል ያሉ ስራዎችን መስራት ትችላለች። ከዛ በኋላ ደግሞ እናስብበታለን። መልካም እሺ ማርቲ፣ እኔ ደስተነቅቅሽ አባዬን ከመጥራቴ በፊት ውጭልኝ። ይኸውልህ ከሆነ አስገድዶ ሊደፍረኝ ነበር ብዬ ጮኻለሁ። ምን ከላም የተወለደ ጥጃ አንድ ናቸው እንዴ? እሷ እኮ አባቱን ታውቃለች። ትይ ያው አሁን እንዳቅ ስለፈለገች እንጂ ደግሞ ነገሯል። አላምን ካለ ደግሞ ማጅራቱን ይዘን ነው የምናሳምነው። ሰላምዬን የመሰለች ቆንጆ አግኝቶ ነው እንዴ እችን የመሰለች ሚስት። በሉኔ ልሂድ። ሰላምዬ በደንብ አስቢበትና ሌላ ጊዜ በደንብ እናወራበታለን። እሺ ሰላምዬ፣ አንቺ እርጉዝ ነሽ እንዴ? ዋ ያለችኝ ልክ ናት። እርጉዝ ነሽ? ቆይ ከማን ነው ያደረገሽው? ከማን ነው? ሰላምዬ ላይክ አርጉኝ ፈልጌው ነው። ወይዘሮ ማርታ እንግዲህ አምድራለች ማለት ነው። ሰላምዬን የልጅሽን አባት ከማን እንዳረገሽ ልታስተዋውቅኝ ይገባል። ስልኩን ስጭኝ፣ እኔ ላናገረው እፈልጋለሁኝ። አንቺ ፈርተሽ ሊሆን ይችላል፣ እኔ ከአንቺ ትንሽ ደፋር ነኝ፣ እባክሽ ስልኩን ስጭኝ በማለት እንግዲህ ሰላምን እያስጨነቀቻት ትገኛለች ማለት ነው። ሰላም እንግዲህ በጣም ተደናግጣና ግራ ተጋብታለች ማለት ነው። እንግዲህ እሷ ስላስጨነቀቻት ብቻ እሺ ስልኩን ሰጥሻለሁ ብላታለች ማለት ነው። ነገር ግን ስልኩን ለመስጠት በጣም እየተጨነቀች ነው የምትገኘው። እንግዲህ መጨረሻ አምጪው እንጂ ስልኩን የለሽም እንዴ ብትላትም እንግዲህ አለኝ ሰጥሻለሁ ነበር ያለቻትና ነገር ግን ስልኬ ክችን ያለው ክችን ሄጄ ስልኬን ላምጣልሽ በማለት እንዲህ ሮጣ ወደ ኩሽና በመሄድ እንግዲህ ዳጣ ላይ ነበረ ጥምጥም ያለቻትና ዳጣዬ እባክሽ ቅበሪኝ ነበር ያለቻትና እሷም ሳትሞቺ እንዴት ነው መቀብርሽ እንዴ ሞተሻል እንዴ ነበርን ያለቻት። እሷም አትቀልጂ፣ አሁን የሚቀለድበት ሰዓት አይደለም፣ እባክሽ ቅበሪኝ እያልኩሽ ነው በማለት ነበር ያለቻትና እሷም ምን ሆነሽ ነው? እሺ ሳትሞቺ እንዴት ነው መቀብርሽም ነበር እያለቻት ያለውና አትቀልጂ ባክሽን፣ ባል የሚሆን ወንድ ፈልጊ ቶሎ ብለሽ ስልኩን ስጪኝ ነበር ያለቻትና እንዴት ባል የሚሆን ስትል እንዴ ባል የሚሆነኝ ወንድ ዝም ብለሽ አንድ ሰው የምታውቂውን ስልኩን ስጪኝ ነበር ያለቻትና እንዴ እኔ አልተረዳውሽም በስነ ስርዓቱ አስረጅኝ እንጂ እንድረዳሽ ነበር ያለቻትና እሷም እንግዲህ እትዬ እርጉዝ መሆኔን አውቋል፣ የልጁን አባት ስልኩን ስጪን እያሉኝ ያለው፣ ስለዚህ አንቺ አንድ ሰው ባሏ ነኝ እኔ ነኝ የልጁ አባት የሚለውን የምታውቂውን ሰው አስማምተሽ እባክሽ ስጪኝ ነበር ያለቻትና ሰላምዬ ይህን እንደምታደርግ እኔ መጀመሪያም ጠርጥሬ ነበረ ማለት ነው። ነገር ግን እሷ አይሆንም፣ አንቺ ለምን ትዋሻለሽ? የልጁን አባት ካልፈለግሽው አልፈልገውም በይ እንጂ ለምን ትዋሻቸዋለሽ እትዬን? እትዬ ደግሞ ይሄን ነገር እውነቱን ተደረሱበት በጣም ነው የሚቀየሙሽ ነበር ያለቻትና እሷም ሌላ ምርጫ የለኝም ይሄ ብቻ ነው ምርጫ ነበር ያለቻትና ይሄ ነገር የማይሆን ነገር ነው፣ ካልፈለግሽ አልፈልገውም እንዲያው አልፈልግም በይና ቁርጥ አርግተሽ ለእትዬ ንገሪያቸው ስትላት እንግዲህ ምን ብዬ ነው የምላቸው አልችልም ስትላት እንግዲህ ይህንን አላግዝሽም፣ ነገር ግን ለእትዬ እነግራቸዋለሁ አንቺ የልጁን አባት እንደማትፈልጊው እንዲያውቅም እንደማይፈልግ እንደምታውቂ ለእትዬ እነግራቸዋለና ነበር ያለቻት። እሷም እሺ አንቺ ታልሽም ብላ እንግዲህ ሰላምዬም ተስማምታ ወደ ወይዘሮ ማርታ ወዳሉበት ጋር ሄደው ነበረ። እሷም እሺ ሰላምዬ አመጣሹ ስልኩን በያምጪው ነበር ያለቻትና እንግዲህ ዳጣም ቀበል ማለት ትዬ ባክሽ ታዩ አትፈልገውም እሷ ልሰጥሽም አትፈልግም አባትነቱንም አትፈልግም ለራሷ ማሳደግ ነው የምትፈልገው ነበር ያለቻትና እሷም እንግዲህ አዎ ትዬ አልፈልገውም ይቅርብኝ፣ እኔ እንዳልኩሽ እዚሁ ቤት ወልጄ እዚሁ ማሳደግ ነው የምፈልገው ነበር ያለቻትና እሷም እሱን እኮ እምቢ አላልኩሽም፣ እዚሁ ወልሽ እዚሁ ታሳድጊያለሽ፣ እኔም ማረስሻለሁ፣ ነገር ግን በምን ዳሽ ነው አንቺ ያለ አባት የምታሳድጊው? ልጁ ደግሞ እኮ ይጠይቅሻል፣ ነገ ምንም ባያደርግልሽ የሚበላው መጠጣው አታጭም፣ እዚህ ቤት ታበያዋለሽ፣ ታጠጫዋለሽ፣ ታኖሪዋለሽ፣ ነገር ግን አባቴ ማለቱ አይቀርም። አይሽ አባቱን ያላወቀ ልጅና ከላም የተወለደ ጥጃ አንድ ናቸው። ስለዚህ እባክሽ ልጁንም ትበድዋለሽ ለወደፊት ስትላት እንግዲህ ዳጣም ቀበል ብላ ችግር የለውም እትዬ ከተወለደ በኋላ ይነገረዋል ነው ያለችው። ደግሞ ይነገረዋል ወዶ ነው እምቢ ታለ ደግሞ ጆሮውን ይዤ ጠምዝ ይዤ በግድም ቢሆን አሳምነዋለሁ። ሰላምዬን የመሰለች ሴት አግኝቶ ነው እንዲህ ደግሞ ነበር ያለችውና እሷም ካልሽ እንግዲህ ይሁንልሽ አላስገደደሽም። ነገር ግን ሰላምዬ ይህን ነገር በደንቡ አስቢበት፣ ልታስቢበት ይገባል። ጥሩ አይደለም፣ ነገ ልጅሽ ይወቅስሻል ነው ያለቻትና ልጁ ያለ አባት ያደገ ልጅ ምንም ነው፣ ስለዚህ በደንቡ ልታስቢበት ይገባል ነበር ብላት እንግዲህ ትታት ወደ ስራ የሄደችው ማለት ነው። እንግዲህ እሷ ስወጣ ጠብቃ ዳጣም በጣም ደስ ስላት እንዴ ሰላምዬ እርጉዝ ነሽ እንዴ? ከማን ያረገሽው? ማን ነው እስቲ ንገሪኝ ነበር ያለቻት። እነሷም ዝም በይ ከማን ነው ምንድን ነው አይባልም፣ በቃ እርጉዝ ነኝ ብዬሻለሁ፣ እርጉዝ ነኝ ዝም በይ አትጠይቂኝ ነበር ያለቻትና በቃ በጣም ደስ ይላል እና የልጅነት ልትሆኝ ነው እማዬ ልትባይ ነው አሁን እማማ ልትባይ ነው እያለች እንግዲህ ስትፎግራት ነበር ማለት ነው።
ሰላምዬ እንግዲህ እየጠረጠር ነውና እየፈራ ነው እየደረሰ ነው ማለት ነውና እንግዲህ አልናገርም ያለችበት የራሷ ምክንያት አላት። እንግዲህ ጠርጥር ነው ጠርጥር በገንፎ ውስጥ አለ ስንጥር። አሁንም ከደረጀ አቶ ደረጀ ራስ ላይ አንወርድም ማለት ነውና እንግዲህ አቤጌልም ቅናቷም እንደቀጠለን ያለው እሷም እንግዲህ ዳጣ ምንም ሳታደርጋት አባቷ እንዴት ነው እየተማርሽ ነው ወይ እያጠናሽ ነው ትምህርት እንዴት እየሄደልሽ ነው ቢላትም እሷም እንግዲህ አባዬ እያጠናው አይደለም ትምህርቴ ላይ ፎከስ እያደረኩ አይደለም ነበር ያለችውና እንዴት ምን ሆነሽ ምን ጎሎብሽ ቢላትም እንግዲህ እቺ ዳጣ እየረበሸች ነው ነበር ያለችውና እንግዲህ ይህንን ሲስተም የተቀበለችው ዳጣን ከዛ ቤት ለማባረር እንዲያባረራት ነው። እሷ ግን ምን አደረገችሽ ደግሞ እስቲ ምን በደለችሽ ብላት እየመጣች ትጮውብኛለች ትመታኛለችም የማይሆኑ ቃላቱን ትናገረኛለች። ጋሼም ቢሆን እትዬም አንቺን አይሰሙሽም እኔም ብቻ ነው የሚሰሙኝ፣ ጋሼም አንቺን አይወድሽም እያለች እኮ ነው ማጽናት አልቻልኩም በማለት ነበር እንግዲህ ያለችው። እሱም እንግዲህ የሆነ አንድ ተረት ነው ጣል ያደረገላት እና እሱም ሁለት ጓደኛሞች ነበሩ ወደ ሌላ አገር እየሄዱ ነበረ። ነገር ግን ሲሄዱ መሸባቸው። የሆነ ማደሪያ የሚሆናቸው ዋሻ አግኝተው እዛ ዋሻ ሊያገኙ ተስማሙ፣ ሊያድሩ ተስማሙ። ነገር ግን የታሸገ ትልቅ ወርቅ አገኙ። ያን ወርቅ እንግዲህ ወደ ሀገራችን ገብተን ህይወታችን እንቀይርበታለን ብለው ተስማምተው ነበረ። ግን ሁለቱም ጓደኞች ላይ የግላቸው የማይሆን ነገር አሰቡ። አንዱም አንዱን አጥፍቶ ያንን ወርቁን የግሉ ለማድረግ፣ ያንኛው ጓደኛም እሱን ገሎ ወርቁን የግሉ ለማድረግ አሰቡ። ነገር ግን አንደኛው ለጓደኛው መርዝ ውስጥ ውሃ ጨምሮ እንዲጠጣ አደረገው ነው ያለው። እናማ ጓደኛው መርዝ የጨመረበትን ውሃ ጠጥቶ እዛ ዋሻ ውስጥ ሞተ። ያንኛውም ግን እሱን ለመግደል አስቦ ስለነበረ ቤት ውስጥ ሀይላንድ ውሃ የሌሉበት ቦታ በሀይላንድ ውሃ ስለነበረ እሱም አስቀድሞ መርዝ ጨምሮበት ነበረ። ያ ጓደኛውን ገሎ የሄደው ሰው ግን መንገድ ላይ ውሃ ስለጠማው በሀይላንድ የያዘውን ውሃ ጠጣ። እሱም ስለጠጣ ሞተ። ሁለቱም ሞቱ። ሁለቱም አልተጠቀሙም። ምን ለማለት ፈልጌ እንደሆነ ገብቶሻል በማለት ነው እንግዲህ ይሄንን ተረት ለአቤጌል ነገራት። ዳጣ ምንም አርግታሽ አይደለም፣ ምንም አልበደለችሽም። ለምንድን ነው መቀኝባት? ለምንድን ነው ጠምደሻሻ? እስቲ ምን አደረገችሽ? እኔ አንቺንም ወድሻለሁ፣ ሁላችሁንም ወዳችኋለሁ። ዳጣንም ደግሞ ከልጆቼ ለይቼ አላቃትም አላያትም፣ እወዳታለሁ። ምንድን ነው ችግርሽ? እስቲ ዳጣ ጋር የሚያገናኝሽ ችግር ምንድን ነው ብሎ እንግዲህ ቢጠይቃትም ምንም ሳትደብቂኝ ንገሪኝ ስላላት እንግዲህ ናታን ብላለች። እንግዲህ በናታን ምክንያት ነው እምቀናባት። ናታን ክፍል ትሄዳለች። ናታን እኔን አይወደኝም እሷን ነው የሚወደው በማለት ነበር እንግዲህ እውነቱን የተናገረችውና አቶ ደረጀም እንግዲህ እውነት የናታ ጉዳይ ከሆነ እንደዚህ የሚያደርግሽ ማታ ሰብሰብ ብለን ሁላችንም እኔም አንቺም እናትሽም ናታንም እናወራባታለን ይህንን ጉዳይ ነበር ያላትና እንግዲህ ናታን የራሷ ለማድረግ ብዙ እያሰበች ነው የምትገኘው። እንግዲህ እሷም እኔ እናንተ አብረን መሆን አለብን፣ ለወደፊት እኮ ተጋብተን ቤተሰቦቻችንን ደስተኛ ማድረግ እንችላለን። እንደምታየው ደግሞ እኔ የሀብታም ልጅ ነኝ። ማንኛውም ሰው ብዙ ሰው የሚመኘኝ ሰው አለ፣ ብዙ ፈላጊ አለኝ። ምክንያቱም የሀብታም ልጅ ስለሆንኩ እኔ እናንተ ደግሞ ተጋብተን ደስተኛ ህይወት መኖር እንችላለን፣ ቤተሰቦቻችንን በደስታ ማኖር እንችላለን፣ ንብረታቸውን መቆጣጠር እንችላለን ነበር ያለችውና ደግሞ የእናትና የአባቶቻችንን ጓደኛምነት ደግሞ እኔ እናንተ በልጆች ማጥበቅና እንዳይቋረጥ ማድረግ እንችላለን ነበር ያለችውና እሱ ግን ነገሮች አንቺ እንደምታሰቢያቸው አይደሉም፣ ብዙ ስብስብ ነገር አለ፣ እኔ ፍቅረኛሽም አይደለውም ምንሽም አይደለውም ነበር ያላትና ነገር ግን በቃ ዛሬ አብሬክ መሆን ፈልጋለሁ ብለው እሷ የምትማርበት ትምህርት ቤት ክለብ ይዛው ሄዳ ነበረ። እዛም እንግዲህ ምሳ እየበሉ ለምንድን ነው አንተ እኔን የማትወደኝ? አንተ የምትወደው እኮ ዳጣን ብቻ ነው ነበር ያለችውና እንደዚሁም ደግሞ ብዙ እኮ አዚ የሚያፈጡብኝ ልጆች ብዙ ጥያቄያቸውን ያልተቀበልኳቸው የፍቅር ጥያቄ የሚያቀርቡኝ ልጆች አሉ። አልየክ እንዴት እንደሚያዩኝ ካንተ ጋር ስለሆንኩ እኮ ነው ስትለው እንግዲህ እሱም እናታ ደም ችግር አለው አይተሽ አንዱን የሚሆንሽን ጥያቄውን መቀበል ነው ሲላት፣ እንዴት እንደዚህ ትለኛለህ ነበር ያለችው። እሷም እንዴት እንደዚህ ትለኛለህ? እንዴት ነው ጥያቄያቸውን ተቀበይ ምትለኝ? እንዴት ነው መታሰበኝ? ቆይ አንተ እኔ አንተን ወደድኩ አፈቀርኩ ብዬ እኔ ጥያቄ ስላቀረብኩልህ ነው ልትኮራብኝ ያሰብከው ወይንስ እየተጫወትክብኝ ነው? ልትጫወትብኝ ግን እንዳታስብ፣ እኔ ሴት ልጅ ነኝ ደግሞ አልለቀህም ነበር ያለችውና እሱም እንግዲህ እኔ ዳጣ ብትሆን እኮ እንደዚህ አትላትም ነበር ሲል፣ ዳጣንም ቢሆን ከአንቺ ባለፈ ምንም ግንኙነት የለንም ነው ያላትና እሷ ደግሞ አትወድህም፣ ውሃን ጠይቃ ከፈለገክ እሷ ራሱ አልወደውም ብላለች ነበር ያለችውና እና ስለዚህ አስብበት ብለው አስጠንቅቀው ከጥንቃቄ ጭምር ነው እንግዲህ ነግረው የሄደችውና እሱ ግን እቺ ሰው አብዳለች፣ ጤነኛ አይደለችም እያለ ግራ እየተጋባ ይገኛል ናታን።
ውሃም እንግዲህ እንደ ስሟ ውሃ ናትና ሳሎን ውስጥ መጠንን ደብቃ ከመጋረጃ ጀርባ። ነገር ግን ሰላምዬ ነይ እስቲ እኔ እኮ ማጂክ ሰራለሁ። አሁን ይሄ መጋረጃውን ተንቀሳቀስ ታልኩት ይንቀሳቀሳል፣ ቆም ካልኩት ይቆማል። በምን ስትለው እንግዲህ በማጂክ ነበር ያለቻትና እሺ አንቺ ስኮ ትቀልጃለሽ በጣም ትላታ። ሰላምዬ እውነቴን ነው ቁሚና ይኝ ስትላት እንግዲህ ተነቃነቅ ተመለስ ቁም ስትለው እንግዲህ መጋረጃው ይነቃነቅ ነበረ። ከመጋረጃው ጀርባ ግን መጠን ተደብቃ ነበር። ማጂክ ነው እንዴ ብላ እንግዲህ መታ መታ እያደረገችው ነበረ መጋረጃውንና ከዛን እንግዲህ መጠንም እንዴ ሰላምዬ መታሽኝ እኮ ብላ ከመጋረጃ ጀርባ ብቅ ትላለች ማለት ነው። እሷ እንግዲህ ወይ አንቺን ነው እንዴ መታወት? እሷ እኮ አስማት አለ በአስማት ነው የሚንቀሳቀሰው ስላለችኝ አንቺን ሳይሆን አስማቱን ነው የመታወት ነበር ያለቻትና እንግዲህ መጠንም ውሃን እንዴ አንቺ ሰው አለ ብለሽ አልነገርሻትም እንዴ? እንዴት ነው የምታስደበድብኝ? እያለች እንግዲህ ግንባሯን እያሸች ነው የወጣችው። ይሄ የልጆች ጨዋታ ነው እንግዲህ ደስ የሚሉ ልጆች ናቸው ሁለቱም። ያው ልጅም ባይሆኑ ግን የልጅ ለዛ አለባቸው ማለት ነው። እንዲሁም ደግሞ እንግዲህ ናታንም ውሃን ወደ ዳጣ ልኮ ዳጣ ነይ ይፈልግሻል በያት እኔ ክላስ ትምጣ እያላት እንዲሁም መጽሐፉንም እያገላበጠ ስልኩንም እያገላበጠ እራት ብላ ቢባል እራትም አልበላም ብሎ ነገር ግን ምን ሆኜ ነው እህል ያስጠላኝ በቃ ፍቅር ያዘኝ ማለት ነው እያለ ይገኛል ማለት ነው ናታን። ነገር ግን ዳጣ ነይ ይልሻል ብትላት ውሃም እንግዲህ ዳጣ እኔ ባክሽ የህንድ ፊልም እያየው ነው ምን ፈልጎ ነው አልመጣም ብላለች የህንድ ፊልም እያየች ነው በይና ንገሩ ትላታለች። ውሃም እንግዲህ ሄዳ ናታንዬ እሷ አልመጣም የህንድ ፊልም እያየው ነኝ ብላለች ብላ እንግዲህ ትነግረዋለች። እሱም ነይ የህንድ ፊልም ብዙ አትጥሩ አይደለም ብሎሻል በትላታለች ስላታል እንግዲህ እሷ ምትሰማር ወሬ ስታመላልስ ነበረ እሱም ነይ ይላታል። እንግዲህ እሷም ሌላ መልእክት ስትልከው እሱም ሌላ መልእክት ሲልካት የሁለቱንም ስታመላልስ ነበር የቆየችውና ይሄ ነገር ግን አቤጌል ብታይ ለምን እንደዚህ ሆነ ብላ ያዙ ይልቀቁኝ ማለቷ አይቀርምና እንደዚሁም እንግዲህ አቤጌል ከብልግናዋ የተነሳ አፏ ልቅ ስለሆነ አንቺ ለምን ወደ ቤተሰቦችሽ አትሄጅም ነበር ያለቻትና አልሄድም ነበር ያለቻት። ለምንድን ነው ማትሄጁ? አባትሽ ባህር ዳር አይደል እንዲ ያለው ስላት አይ አልሄድም አባቴ ከሌላ ሴት ስለወለደኝ መሄድ አልፈልግም ዘትላ ዲቃላ ነሽ እንዴ ለካ ለዚህ ዲቃላ ስለሆንሽ ነው ደፋር ሆንሽው ነበር ያለቻት። ዲቃላ አይደለሁም እኔ አባት አለኝ። አዎ አንቺም ደፋር መሆን ትፈልሽ ደግሞ ዲቃላ መሆን ትፈልጊያለሽ ነበር ያለቻትና እዚህ ጋር እንግዲህ የመልስ ምት ትጣላላችሁ ዳጣ ማለት ነው። ውሃ ግን ዝም ብላ ዳጣ ላይ ተኝታ ስልኳን እየጎረጎረች እያዳመጠ ቻቸው ነበርና እንዴት እንደዚህ ትኛለሽ በገዛ ቤቴ ነበር ያለቻትና እንግዲህ እሷ የተናገረችውን ተናግራ ስትሄድ ዳጣ መሆን እንዴት ዝምት ያለሽ እህትሽ እንደዚህ ስትናገሪ ስትሰድበኝ ነበር ያለችውና እሷም አንቺ እኮ ኃይለኛ ስለሆንሽ እኔ አልናገርሽም ስለዚህ እኮ ነው ዝም ያልኩት ነበር ያለቻትና ነገር ግን አቶ ደረጀ አሁንም የሰላም ጉዳይ በጣም አሳስቦታልና ያወቀ ይመስላል እንግዲህ ሰላም ልትነግረው ፈቃደኛ ባትሆንም እሱም ያወቀው ነገር አለ ብለን እናስባለንና እንግዲህ ለወይዘሮ ማርታ አንድ ጥያቄ ነበር ያቀረበላትና ሰላም ምን አለችሽ ምን ላይ ደረሰች ብትላ ቢጠይቃትም እንግዲህ ወይዘሮ ማርታን እሷ ምንም የለም ነበር ያለችውና ስለዚህ ሰራተኛ እንቅጠር ነበር ያላት። እንግዲህ ሰራተኛ እንቅጠር ባይላትም እሷም አይ ሰራተኛ ለምን እንቀጥራለን እኛ አለን አይደለ እንዴ ውሃ አለች ዳጣ አለች እኔም አለው ነበር ያለችው ነው። ይሄ ውሃና ዳጣ አሁን ኩሽና ገብተው ምን ሊሰሩልን ነው እውነት እንጀራ ጋግረው ሊያበሉ ስትል እንግዲህ ወይሽ የሱስ እውነትህን ነው ምን ያደርግተው ያኖሩናል እነሱ እኔም ዝም ብዬ እኮ ነው አንተ ሀሳብህ ልክ ነው ነበር ያለችውና እነሱ እኮ አንድ ቀይ ሽንኩርት ከቤት ያስወጣቸዋል ነበር ያለችውና ነገር ግን መጀመሪያም ተከራይተን እናስወጣትን ብሎ ነበርና እንግዲህ ተከራይተን እናስወጣት ያለው የራሱ ምክንያት አለው። ወይዘሮ ማርታ ግን አይሆንም እኔ አረስሻለሁ እዚሁ ትወልያለሽ ብዬ ቃል ስለገባውላት በያት ነበር መጀመሪያ። ነገር ግን አሁን ድጋሚ ተከራይተን እናስወጣሽ ብላት ይከፋታል ሌላ ነገር ይመስላታል ነበር ያለችውና እሱም እሺ ካልሽ ይሁን በቃ ሰራተኛ እንቅጠርላት የሚል ሀሳብ ነው ያመጣውና እንግዲህ ጥሩ ሀሳብ ነው። እንግዲህ አሁን 5 ወሯ ነው ገና ናት። እስከ 7 ወርና እስከ 8 ወር ትንሽ ቀላል ስራዎችን መስራት ትችላለች። ከዛም በኋላ ደግሞ ሰራተኛም የሚያስፈልግ ሆነ አይተን እንቀጥርላታለን እያለ ትገኛለች። ሰላምዬ እንግዲህ ሁሉም ነገር ተስተካክሎላታል ከጥርጣሬ ሞታለች። እንግዲህ ሰራተኛም ሊቀጠርላት ነው። አቶ ደረጀ ጥሩ ነገር ሀሳብ ነው ያመጣው። እንግዲህ ወይዘሮ ማርታ የራሷ ጥርጣሬ ያላት ግን አንተ እኮ አንድም ቀን ሰላምን ክፉ ቃል ተናግረሃት አታውቅም እንዳሰሪ ተቆጥታት
እኮ አታውቅም ስትል እንግዲህ ነበር ያቀረበችለትና እሱም እሷ እኮ ጥሩ ሰው ናት፣ እኔ ደግሞ ቤት አሉልም ምንም ሳላይ እንዴት ነው ልናገራት የምችለው ነበር ያለውና ደግሞ አሰሪ ስለሆንኩ እሷን መናገር አይጠብቅብኝም ነበር ያለውና እሷም እሱስ ልክ ነህ፣ እኔ እኮ ግን በጣም ነው መቆጣት ነበር ያለችውና አንቺ ብትቆጫትም እኮ የሆነ ጥፋት አይተሽ የሆነ ስህተት አይተሽ ነው፣ ብትቆጫትም ደግሞ ትግባባላችሁ በማለት ነበር ይመለሰላትና እንግዲህ በጣም አሳሳቢ የሆነው አቤጌል ናታን ክላስ ድረስ ቢጃማ ለብሳ ሰተት ብላ ሄዳለታለች ማለት ነው። እሱም በጣም በመደንገጥ ምን አስበሽ ነው የመጣሽ በዚህን ሰዓት ክላስ ይብላት፣ ዛሬ አንተ ክፍል ነው ማደር የምፈልገው አንተ ክላስ እኔና አንተ ብቻ በማለት እንግዲህ ቢጃማዋን ለብሳ ከችላለታለች ማለት ነው። እሱም አንቺ ጤነኛ አይደለሽም ለአባዬ ደውዬ ሳልናገር ከክላስ ውጪ ነበር ያላት። እሷም ከተናገርክ ሊደፍረኝ ነው ብዬ ለአባዬ ነግረዋለሁ ነው ያለችው። በጣም አሳፋሪ ናት ማለት ነው አቤጌል። እንግዲህ ምን ይፈጠራል የሚለውን ደግሞ እውነት ሊደፍረኝ ነው ብላ ትናገራለች ወይስ አባትየው ደርሶባት የራሷ ውርደቷን ያከናንባታል የሚለውን አብረን የምናይ ይሆናል። እንግዲህ ናታን ጥሩና መልካም ልጅ ነው። ከሷ ጋር ምንም አይነት ግንኙነት እንዲኖር አይፈልግም። አቤጌል ግን በጣም ዝቷለች ማለት ነው። እስቲ ቀጣይ ቪዲዮ ምን ይፈጠራል የሚለውን ደግሞ እጄላችሁ የሚመጣ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። አመሰግናለሁ።